ጤና ይስጥልን የተከበራችሁ ክቡራትና ክቡራን ተመልካቾቻችን ሳምንቱን የኦሪት ክፍል በፓራሻት አሃሬሞትና ቅዶሽም ዛሬ እናቀርብላችኋለን። ከዚህ አስጥልን ሰላምልኝ እንደምን አለ ወንድሜ ሰላም ነው። እንዴት ሰነበታችሁ? ሰላም ነው። ብሬስፋ የተባረከ እግዚአብሔር ቅዱስ አምላክ የተባረከ ይሁን። ሰላም ነው። እንግዲህ በእግዚአብሔር እርዳታ ፓራሻውን እንጀምራለን ማለት ነው። ይሄ ፓራሻ እንግዲህ የሚጀምረው ያሮን የካህኑ ልጆች ሁለቱ ናዳብና አቢሁ ከሞቱ በኋላ እግዚአብሔር ለሙሴ እንዲህ ብሎ ተናገረው። ለአሮን ለወንድምህ እንዲህ ብለህ ንገረው ወደ መቅደስ በየቀኑ በየሰዓቱ እንዳይገባ ብሎ ያስጠነቅቀዋል። እንዴት ነው ወዚህ ላይ? እንግዲህ በባለፈው ፓራሻት ምን እንዳየነው የአሮን ልጅ ሁለቱ ናዳብና አቢሁ በእግዚአብሔር ያላዘዘውን እሳት በማቅረባቸው መስዋዕት አቅርበው እሳቱ ከእግዚአብሔር ዘንድ በዘገየ ጊዜ እነሱ እሳቱን ራሳቸው አንድደው የእግዚአብሔር ሰዓት አለፈ በማለት ያንን አቅርበው እንደሞቱ በባለፈው ተወይተናል። ሁለታችንም በዚህ ርዕስ ላይ ፓራሻት ሽምኒ ማለት እና የባለፈው ሳምንት ፓራሻት ተዝሪያና ፓራሻት ምጽራ ካለፍነ በኋላ የዛሬው ፓራሻ ሚለን አኸራይ ሞት ሽኔ ብኔ አሮን እንዲሁም ፓራሻት ቅዱሽም አሁንም ሁለቱ ፓራሻት ተደራርበው የሚውሉበት ነው ማለት ነው። ስለዚህ አኸራይ ሞት ብኔ አሮን ማለት የአሮን ሁለት ልጆች ከሞቱ በኋላ እግዚአብሔር አምላካችን ለሙሴ ወንድምክን አሮንን እንዲህ ብለህ አስጠንቅቀው ይለዋል። ምንድነው የሚያስጠነቅቀው? ከሎ ያፎ በኮሌት ኢላ ኮደሽ በተቀደሰው ቦታ በየቀኑ አይምጣ ወይም አይግባ አያገልግል ይለዋል። ምንድነው ምክንያቱ? ምንድነው እንግዲህ ናዳብና አቢሁ ማለት አሮን ትልቁ ካህን ነው። ከሱ ቀጥሎ ያሉ ካህናቶች ናቸው። እነዚህ ትላልቅ ካህናቶች ከሞቱ በኋላ ለአሮን ለዋናው ካህን ደግሞ ሙሴ ወንድሙ እንዲያስጠነቅቀው ይሄ ማስጠንቀቂያ ምን ማስጠንቀቂያ ነው? ምክንያቱም የተቀደሰ ቦታ ለመግባት ምንድነው የሚለው እንደሚመስለን ከሆነ ማለት ምን እንደሚተረጉም የተቀደሰ ቦታ ለመግባት ቅዱሳን ቦታ ለመግባት በየጊዜው መግባት አያስፈልግም እንደሚለው ማለት አንድ ነገርን በቀላሉ እየተለማመድ ነው በየጊዜው በየቀኑ በመናረግበት ጊዜ እንዲያውም በጾለት ላይ ምን ይላል? ጾለትክን ሁሉ ቀን አንድ አታድርገው ሎታስት ፈትካ ኬባ ማለት ዛሬ የጸለየከውን ዝም ብሎ ሲድሩም የጾለት መጽሐፍ ማንበብ ሳይሆን በየቀኑ አዲስ ነገሮችን በአዲስ መልክ መያዝ አለበት። እንደዛ ለሐደሽ ወጥቶ ማለት በየቀኑ በመናደስበት ጊዜ ለዛ ነገር ይዩ ሐዳሽም በኮል ቦከር ይዩ ሐዳሽም በይነኻ ባንተ በየቀኑ ይሄን የእግዚአብሔር ቃላት አዲስ ይሁን ይላል። አዲስ ከሆነ ለዛ ነገር ያለን እይታ ማለት ነው ያለን ስለ እምነቱ ስለ ሃይማኖቱ ስለ ማንኛውም ነገር ያለን እይታ እየታደሰ ይመጣል። እየናፈቅነው ይመጣል። ስለዚህ ነገር ግን ሁሉ ቀን አዘውትረን አንድ ነገርን ካረግነው የመሰልቸት ሁኔታ ይመጣል። ከሰለቸነው ደግሞ በዛ ነገር ዝቅ ያረግነ ወደ ዝቅተኛ ደረጃ እናወርደዋለን። ቅዱሳኑን ይወርዳል ማለት ነው። ተራ ይሆናል ማለት ነው። በዚህን ሰዓት የእግዚአብሔርን ቅድስና ማቃለል ይሆናል። የእግዚአብሔርን ቦታ ደግሞ ማቃለል በጣም ከባድ ነው። ስለዚህ በተቀደሰ ጊዜያት ብቻ ህዛ መግባት እንዳለበት በይበልጥ ትልቁ ካህን አሮን አኮያን እንደምናውቀው በአስተሰሪው በመኪፖር በመስከረም 10 ቀን ማለት ነው በዛን ቀን ብቻ ወደ ተቀደሰው ቅዱሳን ይገባል። ያም ሆኖ ሚስትም ያለችው ይላል አንድ ሚስትም ያለችው ሌላ ሚስት ተክታ ያቺ ሚስት ብትሞትም ራሱ ሌላ ሚስት መኖር አለበት በባለፈው እንዳየ ነው። ምክንያቱም ትዳር የሚኖረው አንድ ሰው ቅዱስ የሚሆነው በባለፈው እንዳየ ነው ባለ ትዳር ሲሆን ነው የበለጠ ወጋ ጠባቂ የሚሆነው እና ይሄ ማለት እንግዲህ ትልቁ አሮን ምን ይላልኝ የተቀደሰው ልብሱን ለብሶ በተቀደሰው ቦታ በዮም ኪፖር ገብቶ የራሱን ኃጢያትና የህዝቡን ኃጢያት ያስተሰርይ ይላል። ያን ወደፊት እናየዋለን። ለምንድነው ይሄ ቀን የተመረጠው? ያ በዛ በተቀደሰ ቀን ራሱ አሮን ትልቁን ካህን ሲያገቡት በገመድ ማስረው ነው ይላል። ለምን አይበለውና አንድ ነገር ተሳስቶ ከሆነ ከዛ ከሞተ ጎትተው ለማውጣት ይቻላል። ማንኛውም ሎዛሪ ካረቤላ ለኮደሽ የልዩ ሆነ ወይም እንግዳ የሆነ ሰው ወደ ተቀደሰው ቦታ ይቀርባል ስለሚል በጥንቃቄ እግዚአብሔርን ቦታ በጥንቃቄ ካዝነው ይሆናል። ስለዚህ ምን ይለዋል?
ሎ ታጊድ ለአሮን እንደዚህ ላስጠንቀቀው በፓራሻት አራይሞት ቅዶሽም ምንድነው የሚለው በየጊዜው በዚህ በሚመጣበት ጊዜ እንዲያው ሁሉ ቀን እየመጣ ወደዚህ ወደ ተቀደሰው ቦታ አይግባ ይሏል ሽሎ ያቮ በኮሌት ለምን ምክንያቱም ሁሉ ቀን እየተለማመደ ያንን ነገር ዘውትር የሚያዘውትር ከሆነ ያንን ነገር ሊያቀልም ይችላል በዛ በተወሰነ ጊዜ ያንን ነገር እንደተራ ቦታ ላይ ስለሚችል ይሄንን አስጠንቅቀው ለምን ሁለቱ ልጆችህ እንደሞቱት አንተም እንዳትሞት እግዚአብሔር ያለውን በሱ መንገድ በትክክለኛ የተናገረውን ከፈጸመና ሁሉም ነገር ትክክል ይሆናል አሜን ካንም ሆኖ እግዚአብሔር ያዘዘውን ብቻ ማድረግ አለበት እንጂ ራሱ መጨመርና አትጨምር አትቀንስ የሚለውን ትእዛዝ ማድረግ የለበትም ነው ከዛ ደግሞ በመቀጠል ደግሞ ሰው ሁሉ እናትና አባቱን ይፍራ ሰንበታቴን ይጠብቅ መቅደሴን ይፍራ ይላል እና እንዴት ነው የሰው ልጅ እንግዲህ እናት አባት የወለደ ብዙ ነገር ያደረገ ብዙ ነገር የለፋ የደከመ ነው እንዴት ነው እናት አባትን አክብር ሲል መቼ ነው እናት አባትን ማክበር ያለበት አንሰ እናት አባትን ዘውትር ማክበር አለበት ግን አሁን ምን ይላሉ እናት አባትን ማክበር ግልጽ ነው እናት አባት እንኳን እናት አባትና አንድ ጥሩ ሰውም ራሱ ደግ ያረጋልን ሰው ሁሉ ጊዜም በጥሩ አይንም ነው የምናየው ለዛ ውለታ ለመክፈል ማለት ነው ያለን እይታ በጣም ጥሩ ነው ሆኖም ግን እናትና አባትን አክበር ሲል ወደፊት እናየው በፓራሻት ቅዱስን በመጀመሪያው የምናየው ያ ይሄ የመቀደስ ሁኔታ ነው እናቱና አባቱን የሚሰድብ ይቀጣል መስደብ ማለት ያን ሰው ሰደበ ማለት የዛን ሰውዬ በባለፈው እንዳየነው ዋጋ አውቀው ለኮል ያንዳን ክብር መንካት አይቻልም እናታና አባትና ክብር ሲል ሁሉንም ማንኛውም ትልቅህን ማክበር እንዳለበት እዚህ ላይ ቀጥሎ የሚሄደው ምንድነው በዚህ ፓራሻት በአخرይሞት ሚለው የተለያዩ ዝሙትና አራዮት ምንለው ዝሙትና ምንዝርና ብዙ የተከለከሉ አስጠያፊ ነገሮች አሉ የከነዓን ህዝብ እስራኤል ወደ እስራኤል ሀገር ከመምጣታቸው በፊት የከነዓን ህዝብ እንዲያረግ እንደነበረው የግብፃን እንደው እነሱ አትሁኑ ለናንተ አይመቻችሁ የተቀደሳችሁ ናችሁ ምንለው ሚላችሁ ማምለሄት ኮሃኒም ጎይቃዶሽ የተቀደሰ የካህናት መንግስታት ሆኑልኛላችሁ ስለዚህ ያ ሁሉ ትእዛዝ እነሱም መጠበቅ አለባቸው እነሱ ያደረጉትን የነሱ መንገድ ለናንተ አይሆንም ምክንያቱም እናንተ የተቀደሳችሁት ናችሁ አባዳ መልኮ ተራክ ወደ እግዚአብሔር ወደ መቀደስ ተመጣለ ነው ስለዚህ ለዚህ ነው እንግዲህ ሃረሞት ከዚህ ከመንዘርና ከመከርክስና ከጣዖታ መልኮ በኋላ ቅዱሽም እኔ ቅዱስ ነኝና አንተ ቅዱስ አሁንሉ ብሎ እግዚአብሔር ያዘዘው ማለት ነው እንዴት ነው ታዲያ የሰው ልጅ ሊቀደስ የሚችለው በመጀመሪያ ደረጃ በዚህ በፓራሻት ቅዱሽም ምን ይላል ራሺ ሌሎችም ፓራሻኖች ምን ይላል ኮላጉፍ ቶራ ትሉይምቦ ማለት ይህ ቅዱሽም የተነጋገረው ፓራሻት ቅዱሽም በይበልጥ የሚናገረው ይላል ህዝቡን ዳበር elbne eledat bne Israel ለህዝብ እስራኤል ጉባኤ ሁሉ ሰብስበህ እንዲበላቸው ብዙም ጊዜ ኦሪት የምትናገረው እግዚአብሔርም ለሙሴ እንዲህ ብሎ ተናገረው ለአሮን ለአንዱን እንደዚህ ብለን ነገራቸው ነገር ነው የሚለው እንጂ ህዝቡን ሁሉ ሰብስበህ ተናገራቸው በጉባኤ ፊት አስረዳም ይላል እና በባለፈው በፓራሻት ሽሞት እንዳየነው በኦሪት ዘጸአት ምዕራፍ 35 ላይ ፓራሻት ባያከል ሙሴ እብነ እስራኤል ሙሴም ህዝበ እስራኤል ሰብስቦ ምን አላቸው ሽሽት ያሚም ታሰይት ኮል መላኻ በየም አስቢ ሸባት ላቸው ምልክት 6 ቀን ስራ ተግባር ነው አይደል ሰባተኛው ቀን ግን እረፍት ሰንበት ነው ለምንድን ነው ይሄን ማስረዳት ያለበት ለምንድን ነው ህዝቡ መሰብሰብ አለበት መቼ ነበረ የሚለውን ስንማር በፓራሻት ባያከል ምንድነው ያልነው ያ ለማخራት የማኪፖር ለምንድነው የማኪፖር መሰብሰብ ያለበትና ስለ ሰንበት መናገር ያለበት ብለን ባየነበት ጊዜ ምንድነው ያልነው ምክንያቱም ለማخራት የማኪፖር በሁለተኛው ቀን የማኪፖር በኋላ በሁለተኛው ቀን ህዝቡ ንጹህ ነው አንዱ ካንዱ ያለውን ኃጢአት ጸልዮ በእግዚአብሔር ፊት ይቅርታው ተዋርዶ በኋላ ምንም ኃጢአት የለውም ማለት ነው ምንም ኃጢአት የለውም ስለዚህ ምን አለ በንጽህና ማሻማ ዛላ ያለን ምንድነው
ለማሻባት ቀድማ ለፓራሻት አምሽካን ሰንበት የሚለው ለተንቀሳቃሽ ለመቅደሱ የሚሰራው ለምንድነው የቀደመው ይላል ለዚህሮትከም ሸ መለኸት ምሽካን እና ዶኻ ሻባት ሰንበትን የተንቀሳቃሽ መቅደስ ስራ ሰንበትን ሊሰርዝ ወይም ሊሽር አይችልም ስለዚህ ህዝበ እስራኤል ጉባኤው ባለበት ጎዳና ተናገራቸው ያ ማለት አንድ ነገር አስፈላጊ በጣም ከእግዚአብሔር ዘንድ ለህዝቡ አስፈላጊ የሚሆነው ልክ እንደዛ ላይ እንደተናገረው ሁሉ በፓራሻት ቅዱስ ምንድነው የሚላል ህዝቡን ሁሉ ሙሴም ህዝቡን ሁሉ ሰብስቦ እንዲህ ብሎ ተናገራቸው ምን አላቸው ቅዱስ ነኝና ቅዱሳን ሁሉ እናትንና አባቱን ይፍራ ሰው ሁሉ እናትና አባቱን ይፍራ አኑካ ሸም ይዶከ እዚህ ያሉ 10ቱ ትእዛዛቶች በተለያየ ያው እኔ ባይሆንም ተቀያይረው ስለ 10ቱ ትእዛዛት በዚህ በሳምንቱ በፓራሻት ቅዱስም በኦሪት ለዋውያን ምዕራፍ 19 ጀምሮ ማለት ነው ስለ ፓራሻት ቅዱስም ማንበብ ይቻላል በሰፊው መመልከት ይችላል ግን የዚህ ይዘት ምንድነው ህዝበ እስራኤል ተሰብስበው እግዚአብሔር ሊነግራቸው የፈለገው ምንድነው ይላል ምክንያቱም ኮላ ጉፌ ቶራት ሊም የፓራሻት ቅዱስን ማንነትና ምንነት ያለውን መልእክት ከገባን በእውነት ሁሉን ትእዛዝ እንደፈጸመና ይቆጠራል ያ ምንድነው ሲያሲምለው የመጨረሻው የሰው ልጅ ደረጃ ከፍተኛ ደረጃ ምንድነው ቅዱስ ነኝና ቅዱሳንና እናንተ ቅዱሳን ሁኑ አሁን ቅድም ለጠየቀው ጥያቄ ወደዛ ማምራት ይቻላል ሰው እንዴት ነው ታዲያ ቅዱስ ነው እግዚአብሔር ቅዱስ ነው ቅዱስ ነኝና ቅዱሳን ሁኑ ነው እንዴት ነው ሰው መቀደስ የሚችል ሆኖ ጥያቄ ሰው ቅዱስ የሚሆን ደረጃ አለ ወይ ምንድነው ቅድስና የግል ነው ወይስ የህብረተሰብ ነው ዝም ጊዜ ላይ እዚህ ላይ የምናየው ቅድስና ሲባል ምንድነው አንደኛ እንደ እግዚአብሔር ቅዱስ መሆን ይችላል ሁለተኛ የግል ጉዳይ ነው ወይስ ህብረተሰቡ ነው እንደገና ደግሞ ሶስተኛ መንገዶች ምንድናቸው ቅዱስ እና ይሄ ቅድም እንዳለው አልያቮ በኮሌት ላ ኮደሽ እንዳለው በፓራሻት በመግቢያው በፓራሻት አኻራይሞት እንደነገረን ያን ምንድነው ያለን በምዕራፍ 16 ላይ ቅድም እንዳየነው ወደዚህ ወተቀደሰው ቦታ ሁሉ ጊዜ አይምጣና ዘወትር አይምጣ ልክ እንደዚህ ደግሞ ቅድስና እዚህ ቦታ በሚገባበት ጊዜ ወደ ተቀደሰ ቦታ በሚመጣበት ጊዜ ይሄ ቅድስና ሁኔታ ምንድነው በጣም ጥሩ እና ከዚህ ላይ ማለት ነው እንግዲህ የሰው ልጅ ምን ይላል የሰው ልጅ ሰውነት የእግዚአብሔር መቅደስ ነው ይላል የሰው ልጅ ሰውነት የእግዚአብሔር መቅደስ ነው ማለት እንግዲህ የሰው ልጅ ራሱ ከሰውነቱ እንግዲህ የሚበላው የሚጠጣው የሚለብሰው ልብሱም ቅድም እንዳየነው አሮን ከትልቁ ካህን ያየነው የተቀደሰውን ልብሱን ለብሶ እግዚአብሔርን የሱን ኃጢያትና የሕዝቡን ኃጢያት ያስተሰርይና አለ እና ስለዚህ እኛም ደግሞ እኮ አለባበሳችን አመጋገባችን የተፈቀደ ያልተፈቀደ የረከሰ የተቀደሰ ይሄን ሁሉ ለይተን የእግዚአብሔርን ሕግ በምንፈጽምበት ሰዓት በምንከተልበት ሰዓት እኛም እግዚአብሔር ያዘዘውን ነገር ስላደረግና መቀደስም እንችላለን ማለት ነው እንግዲህ ቅዱሳን የሚለው አንቀጽ በዚህ ላይ ያየነው የግል ጉዳይ አይደለም የህብረተሰብ ጉዳይ ነው ህዝበ እስራኤል ማለት ቅድስና ለግል የለም ቅድም በባለፈው እንዳየነው አንድ ሰው ቤቱን ዘግቶ ወይም አንድ ዋሻ እድሜ ልኩን ቢኖር ይህ ቅድስና አይደለም ምክንያቱም ሰው የተፈጠረው ብቻውን ሊሆን ዘንድ አይደለም በባለፈው በኦሪት ገና መጀመሪያ አዳምና ሔዋንን በሚያይበት ጊዜ ሰው ብቻውን ይሆን ዘንድ አይደለም ብሎ ፈጣሪ አጋር ያደርገው ነው እንዲያውም እዝራ ከነግዶ እንዳለው እሱን የሚቃረን ነገድ ማለት ከዛ የዛ ተቃራኒ ማለት ነው ምክንያቱም አንድ ቢላና ቢላ ሲጋጭ ስለት ይሰጣል አንድ ነገር እዝራ ከነግዶ ማለት ወይም ነገድ ሊሆን ይችላል ወይም ደግሞ ረዳት ሊሆን ይችላል ማለትም እንደሚሰራው ማለት ነው ወደ እግዚአብሔር ሲቀርብ የእግዚአብሔር ያዘዘውን ነገር ሲፈጽም ረዳት ሆነ ማለት ነው ኑና ሰውን እንደ መልካችን እንደ እንፍጠር እንዳለው የሰማይ መላእክታትን እንዳማከረው ማለት ነው አሁን ልክ እንደምናደርገው ማለት አሁን ምንወያየው በውይይት ላይ ማንኛው ያደገ ህብረተሰብ የሚያሳየው ወይም አደግነ ምንለው ምንድነው የተለያዩ ሐሳቦችን ቢሆን ቢኖሩ በየተለያየ አሁን ሁለታችን እንነጋገራለን የተለያየ ሐሳቦች ይኖራሉ እኔ ማስበው ሌላ ነው አንተ የምታስበው ሌላ ነው
ግን ሁለቱን ነገሮች አንድ ላይ አድርገን እያንዳንዱ ያንን ነገር ግን ቢላና ቢላ ሲጋጭ ስለት ይሰጣል ያለው ምንድነው እነዚህ ነገሮች በትክክለኛ ሊራመዱ የሚችሉት ርማት ሲሰጣቸው እኔ ይሆናል ያልኩት ላንተ ላይሆን ይችላል እኔ ታየኝ ላንተ ላይ ታየኝ ይችላል አንድ ከናን ኮሞ ቤተሸለል ቤተሻማይ በጣም ትልቅ ነው መተጋገዝ በጣም አንድነት ዩኒቲ ስትሬንግዝ ሚለው መተባበር ኃይል ነው እንደሚለው ምን ብዙ ታሪኮች አሉ በዛው በመውጣት የግል ጉዳይ አይደለም እና ቅድስና ቀደም እንዳልኩትኝ እንደምንለው ሊቃውንቶች የሚነግሩ ምንድነው ዝም ብሎ ጫካ ገብቶ ቢኖር እዛ ውስጥ ቅድስና አይደለም ሰው ቅዱስ የሚሆነው ቅድም እንዳለው ቅዱሳን ሙሉ ሰው በባለፈው ፓራሻችን ምን እንዳለው ሙሉ ሰው የሚሆነው አንድ ሰው በትዳር በሚኖርበት ጊዜ ከሰዎች ጋር ያለውን ስነ ምግባር አብሮ ተዋህዶ በሚኖርበት ጊዜ የዛ ነው እና ስለዚህ ምን ይለናል አሮን እንኳን ትልቁ አሮን ለምንድን ነው በዮም ኪፑር እንዲገባ የተፈቀደለት ምክንያቱም በዛን ቀን ህዝቡ አንድ ነው ከኃጢአት ተሰረዩ ሁሉም እንደ ሳቢሳ ኃጢአታቸው ሁሉ ተሰርዞ የዚህን ዓለም መብላት መጠጣት እንግዲህ 24 ሰዓት ነው ይበላበት ነው ልክ እንደ መላእክት እንደውም መላእክት ያሻረጥከሙ የእግዚአብሔር መላእክታን ነው የሚሆኑት እንደሱ ነው የሚመስሉትኝ ይላልኝ የሚታዩት በዮም ኪፑር ቀን ልክ እንደዛ ከመብል ከመጠጥ ከዚህ ዓለማዊ ነገር ከላቀው ለራቅ እግዚአብሔርን ብቻ በጾም በጸሎት ሲያከብሩ ንጹህ ነው ሲቀርቡ እንደ ሰማይ መላእክታን ነው ይታያሉ ይላል እንደ መላእክት አሁን ህዝቡ ሁሉ በሚጸልይበት ጊዜ ያ 5 ጸሎት ያስተሰረው በዮም ኪፑር በሚጸልይበት ጊዜ የዛ ህዝቡ ጸሎት ይሄን ካህኑ ቢገባ ከተቀደሰው ቦታ ህዝቡን ወክሎ ነው የሚገባው በሰላም ይወጣል ቅድስና ታዲያ እዚህ ላይ የምናየው ምንድነው የህብረተሰብ ነው የግል አይደለም መቀደስ የሚችል አሁንም ቅዱሽም ትዩ ሚለን ምንድነው ፓራሻ ተሸዋ በፓራሽ በዚህ በሐራይ ሞት ያየነው የተለያዩ ከባድ አጣቶች አሉ ቀደም እንዳልነው መዘርዘርም ራሱ ሃይምሮን ይዘገንናል ምንም እነዚህ ነገሮችን ሁሉ ከታቀምና ማለት ነው ከነዚህ ነገሮች ከታቀምና ቅድስና ይመጣል ስለዚህ በህዝብ ደረጃ ነው ስለዚህ ምን ይላል ቅዱስ ነኝና ቅዱሳን ሁኑ የሚለው ትዩ ፕሩሺም የናራዩ ከዚህ ከመንዝርና ከራቃችሁ ካልሄዳችሁ ያንን ነገር ከታቀባችሁ ምንድን ይላል ህዝቡ ቅዱስ መሆን ይችላል ስለዚህ ሁሉም የግል ቀደም እንዳለው ለመመለስ የፈለኩትኝ ምንድነው ቅድስና የህዝብ ነው እንጂ የግል ቅድስና አይደለም ያ ደግሞ ይላል ይሄ ቅድስና ምንድነው ይላል እኛ የተወሰነውን ያህል ጥራት እናረጋለን ግን ከእግዚአብሔር በስጦታ መልክ የምንሰጣው ስጦታ ነው ቅድስና እንጂ ሰርተን ቅዱስ ደረጃው የተቀደሰ ቦታ ድረስ የሚባል አይደለም ዘማታና ይላል ከሞ ሻባት ሰንበት በቅድም እንዳልነው ስለ ሰንበት በመናገርበት ጊዜ በፓራሻት ባይከል በኦሪት ዘጸአት ምዕራፍ 35 ምንድነው ያለው ሰንበት ከእግዚአብሔር የተሰጠነው ስጦታ ነች ይሄ ደግሞ ቅድስና እግዚአብሔር የሚሰጠው ነው ግን እኛ ሰዎች ምን ማድረግ አለብን የሚቻለውን ያህል ጥረት ማድረግ አለብን ያ ጥረት ምንድነው ከዝሙትና መራቅ ደግ ነገር ማድረግ ሰውን አለመዝለፍ ሰውን አለመሳደብ በሙሉ ምን እንዴት ነው ቅዱስ እንደሆነ ተጽፏል ላይ ነው ስለዚህ የኛ ራሳችን መንገዳችን ማስተካከሉና እግዚአብሔር ያዘዘው ነገር መፈጸም በመንገዱ መሄድ የኦሪትን ህግጋትና ሰንበታትን መጠበቅ መቅደስን ወደ መቅደስ ነድ ፍርሃተ እግዚአብሔር ዘን መሄድ ይሄ ነገር በጣም ለኛ ብቻ ሳይሆን ለህብረተሰቡ ጠቅላላ ለእስራኤል ለህብረተሰብ ማህበረሰብ ትልቅ ድልድይ ሆኖ ከእግዚአብሔር ጋር የሚያገናኘን ነው በጣም ቀደም አሁን እነዚህ ፓራሻት ቅዱስ የሚመጣው ምንድነው በባለፈው ፓራሻት ምን ስለምንድነው የተነጋገርነው ስለ የሚበሉና የማይበሉ እና አንድ ሰው መቀደስ የሚችለው ብለናል ባለፈው ተገግመን እንደምናው የሆነት ነው ማለት የሚበላው ነገር መቀደስ ይችላል ያ እንግዲህ የቅዱስ ደረጃ እየወጣን ነው ፓራሻት ቅዱስም ያለን ፓራሻት ሽሚኒ ስለሚበሉና ስለማይበሉ በኦሪት ዘሌዋውያን ምዕራፍ 11 ላይ ያየነው ማለት ነው ሰው አንድ የሚበላው ለምንድነው የሚበላው በትክክለኛ በካሸር መብላት አለበት ያልና ምግቡ ከሰራ ከላታችን ከተዋዋደ በኋላ በእኛ አይምሮ ላይ የተለያየ ነገሮችን ያደርሳል ከዛም ውስጥ ያለው ምንድነው ራምባን የተባለው ሊቅ ምንድነው ያለን ምክንያቱም ይሄንን በምንበላበት ጊዜ ምን ይሆናል
ሃይምሮአችን የኦሪትን ቃላት የመያዝ ችሎታ ሊኖረው ይችላል ግን ራምባም ያለው ይዘጋል እና እነዚህ ያሉ ሌላው ደግሞ ምንድነው ያለን ከምንዝርና ከራቅና እግዚአብሔር አምላካችን አሁን እዚህ ላይ ምን አለ ወደ ጠንቋያቸው አትሄዱ የተለያዩ አውቅላችኋለሁ አትሄዱ ይላል በፓራሻ ሞት ላይ ያ ምንድነው ይሄ መቀደስ ነው በሃይምሮአችን እንቀደሳለን እንደገና ደግሞ ባለፈው ሳምንት ፓራሻት ተዝሪያ እና ምጽራ ያየነው ምንድነው አንደኛ ንጽህና ስለ ሰው ልጆች ሁለተኛ ደግሞ ካፋችን የምናወጣቸው ሞጽ ሸምራ ያንን ከደረስና ፓራሻት ሞት ኸሎት ፓራሻት ሞት ያና ሐራይ ሞት ያለው ከዚህ ከተነቃቀ ከተታቀብና ምን ይሆናል ማለት ነው ቅዱሳን እንሆናለን ማለት ቅዱሳን ስለዚህ የመቀደሱ ጎዳና በመናደርገው በመንሰራው በመናስበው ይሆናል ማለት ዘኮል ጉፋያት ወረት ለሰጠህን ሰፋ ያለ የሳምንት የወረት ክፍል እጅግና መሰግናለን ላንተም ለቤተሰብህም ሰንበት ሰላም መልካም ሰንበት ማለት የተከበራችሁ ማለት ምንማረው ምናውቀው ሰላሙን በረከቱን ይስጥና የሚቀጥለው በሌላ ርዕስ እስክንገናኝ መልካም ሁኑ ሸባት ሸሎም ሸባት ሸሎም ተዳባ ዘርዛቁባው በውት ይላሽ